አስሰማኛለ ይሄ ቀላል ነገር አይደለም ነው ቤቴ ገብቶ እኮ ነው የተገኘው በዚህ ልክ እየመጣ ቤቴን የደፈረው ማን እንደሆነ የማውቀው በዚህ ሲም ካርድ ብቻ ነው ስለዚህ ወለም ዘለም ሳት ማን እንደሆነ አሁኑ ነው ንገረኝ ስማኝ አንተ ድንጋይ ራስ አዳምጠኝ እሺ እኔ አወራለሁ አንተ አዳምጥ እምልህን ነገር የማታደርግ ከሆነ እያንዳንዱ የሰራሃቸው ወንጀሎች በጠቅላላ ፋይሎችን ይላሉ ወስጄ አስረክብልሃለሁ ገባ ያኔ ትቀፈደዳታለህ ከዛም አለፍ ሲል እኔ ራሴ ላስወግድ ይችላል ስለዚህ ወለም ዘለም አስበል አሁን ነው ንገረኝ በልፍጠን ማናርገኝ ዳጣ ሴት ናት የአባቷ ስም አክሊሉ እንግዲህ ስልኩን ደውሎ ቴሌ እያጣራ ነው እንግዲህ ለሰገን ተሰጥቶ የነበረ ስልክ እያጣራ ይገኛል ማለት ነው በያጣራ እንግዲህ ስልኩ የዳጣ በዳጣ ስም የተወጣ ስልኩ ነው ተገኝቷል ማለት ነው ምክንያቱም ሞገስ በሷ ስም ነበረ ያወጣ ስልኩን ማለት ነው አሁን እንግዲህ ያለውን ነገር በዝርዝር ንገረኝ ዳጣ ናት እሺ ሴት ናት የአባቱ ስም እያለ እንግዲህ ሰውየውን ፈራራ ማንነቱን ጠየቀ ማለት ነው አቶ አክሊሉ እንግዲህ አሁንም ጭካኔ ከዕለት ወደ ዕለት እየባሰበት ይገኛል ማለት ነው በነገራችን ላይ በመጨረሻም ደግሞ እንግዲህ ማዲበል የአክሊሉ ቤት በጥበቃ መግባት ፈልጓል ማለት ነው አቶ አክሊሉ እንግዲህ ማዲበልን ቤት ጥበቃ አድርጎ ሊቀጥር ታስማምቷል እንግዲህ መርዙ በጣም ነገራችን ላይ ማዲበል እዛ ጥበቃ ገብቼ ሰራለው ስል መርዙ በጣም ነበር የደነገጠ ምክንያቱም አንተ እኔ ከሱ ጋር እንድትነካካ አልፈልግም ይሄ ሰውየው ጤነኛ ሰው አይደለም እኔ ከሱ ጋር እንድትነካካ አልፈልግም በጭራሽ ማዲበል ይሄን የምታስበው ነገር ተወኝ እኔ አልፈልግም ብሎ ነበር ማለት ነው በመጨረሻ እንግዲህ ከነሱ ጋር እንደዚህ ተጨቃጭቆ ከቤት ሲወጣ አክሊሉ ያገኝና ሌላ ታሪክ ሲፈጥርበት እንግዲህ ያልከኝን ጥበቃ አግኝቼልሃለሁ ብሎ ሸውዶት ነበር ማለት ነው እንግዲህ ካገኘ አምጣ ዛሬውኑ አምጣ አለው ማለት ነው ዛሬ እንግዲህ አሁን ቤት ልግባና ልብሴን ቀይሬ ተመልሼ ሲመጣ አመጣለሁ አለው ማለት ነው እንግዲህ መርዙ በጣም ነው የሚፈራ እንደገና ደግሞ በጣም እሱ ሲያየው ደረቱን ይነፋበታል ማለት ነው በጣም ነው የሚፈራ መርዙ ማለት ነው ሞገስ ነው ከአክሊሉ ጋር ብዙ እንትን እየተጋፈጠ የሚገኘው ማለት ነው እንጂ በጣም ነው የሚፈራ መርዙ ማለት ነው መርዙ እንግዲህ ሁሉ ጊዜ በካልቾ እንዳለ ነው ማዲበል ፍለፊት አይወጣም ማዲበል እዛ ቤት ሁሉ ጊዜ ይሄዳል እንግዲህ ሰገንን ለማስወጣት ከዛ ቤት ብዙ ጥረት እያደረገ ይገኛል ማዲበል እንግዲህ ያው ሁሉም ነገር ተስተካክሎለት ማዲበል እዛ ላይ ማዲበል ከዛ ቤት ሰገንን ለማስወጣት ተዘጋጅቷል ማለት ነው አክሊሉ እንግዲህ በመጨረሻ ተባብሮ እዛ ገብቷል ማለት ነው ማዲበል እንግዲህ የሆነ ዘዴ አያጣም የሚያደርገውን ነገር ዘዴ አያጣም የሚያደርገውን ነገር ማለት ነው ልክ ሴት ልጅ ዘዴ አታጣም እንደሚባለው ማዲበል እንግዲህ በአንዱ እምቢ ሲለው በአንዱ እምቢ አይልም ማለት ነው እንግዲህ ዘዴ ይፈልጋል የፈለገውን ነገር እንዴት ማሳካት እንዳለበት እንዴት ማድረግ እንዳለበት ማለት ነው አክሊሉ እንግዲህ በጣም ግራ ተጋብቷል አሁን ያ ስልክ የተሰጣ ስልክ በዳጣ ስም ነበር የወጣ ዳጣ ማናት ብሎ መርዙን እየጠየቀው ነበር ማለት ነው ዳጣን ታውቃታለህ እንደ ይለዋል ማለት ነው አዎ አውቃታለሁ ግን ከተገናኘን ብዙ ጊዜ ሆኖናል ይላል ማለት ነው ሳስበው ለምንድነው ዳጣን የፈለጋት ሰውየው ከዚህች ሰውየው ጋር እንዴት ነው መገናኛት ለምን ፈለገ ብሎ ሲያስበው እንግዲህ ካዳ አዎ ዳጣ አዎ ስጋ ቤት ነው የማውቀው ምናምን ብሎ ሸወደው ማለት ነው በዛን ጊዜ ሸዋውዶ አለፈ ማለት ነው ለመጎስም ሲነግረው መጀመሪያ አውቃታለሁ ብዬ ነበረ መጨረሻ ላይ ካድኩኝ ስለ ጥሩ አደረግሽ እያለ ማዲበል እንግዲህ እዛ ቤት ለመግባት ወስኗል ማለት ነው ለዛ እንግዲህ ሞገስ ለካ ዳጣን የፈለገበት ምክንያት ለሰገን የሰጠው ስልክ ላይ በዳጣ ስም ነበረ የወጣ ብሎ በጣም ነበረ የደነገጠ ማለት ነው ምክንያቱም ዳጣን በዛ ያገኛታል ግን የአባቱ ስም እየጠየቀ ነበረ የአባት ስም የለውም ዳጣ ብቻ ተብሎ ነው ስልኩ የተመዘገበ እንግዲህ አክሊሉ ቴሌ ደውሎ ነው እንግዲህ ከቴሌ ተቀበለ የስልኩ ስም ማን እንደሆነ ማለት ነው
ዳጣን እንግዲህ ካገኛት ልክ እንደ ሰገን ነው የሚያሰቃያት። እውነት ለመናገር ሰውዬው በጣም መርዝ ስለሆነ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ ይላችኋለሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንግዲህ ሰገን ድራማ እጅግ በጣም ልበንጠልጣይ እና አስተማሪ የሆነ ድራማ ነው ማለት ነው። መርዙ እዛ ቤት እንግዲህ ማዲበል እንዲገባ አልፈለገም። ምክንያቱም ከአክሊሉ ጋራ ከተገናኙ የማዲበልንም ጸባይ ስለሚያውቀው ከተገናኙ ሌላ ታሪክ ነው የሚፈጥሩት አንድ ላይ ብሎ እንግዲህ በጣም ፈርቷል ማለት ነው። ሁለተኛ እንደዚህ እንዳሉኝ ብሎ ነበር የወጣ። ነገር ግን ከወጣ በኋላ አክሊሉን ካገኘም በኋላ ሀሳቡን ቀይሮ እሺ ስራ አግኝቻለሁ ብዬዋለሁ፣ ሰው አግኝቼልሃለሁ ብዬዋለሁ እና መግባት ትፈልጋለህ ትገባለህ ብሎታል ማለት ነው። በዛው እንግዲህ ተስማምቷል ለመግባት ማለት ነው። ማዲበል አላማውን ምንም ስራ ሰገንን ብቻ ከዛ ቤት ለማስወጣት ነው ፍላጎቱ ማለት ነው። የማዲበል አላማ እንግዲህ ይሳካል ማለት ነው። በመጨረሻ ያው አንገቱን ይዞ አንቆታል ማለት ነው። ማዲበል እንግዲህ ዘዴ አያጣም ሆነ ነገር አደርጋለሁ ብሎ ካሰበ ማለት ነው። በጣም መለኛ የሆነ ሰው ነው ማለት ነው። ማዲበል ምንም ነገር አታመልጠውም ማለት ነው። አክሊሉ እናት እንግዲህ ሰገን ጋር ገብታ ነበረ። ሰገን ተኝታ ነበረ። እንደዚህ ዝግት ብላ ስትተኛ በጣም ደንግጣ ነበረ። አንቺ ልጅ ብላ ስትቀዘቅዘው እንግዲህ ሰገን ብድቅ ብላ ተነስታ እየሳቀችባት ነበረ ማለት ነው። እንደው እኔ ያንቺ እናት ባየች የኔ ልጅ በሆንሽ እያለች እንግዲህ በጣም እያዛዘነቻት ነበረ ማለት ነው። ታዲያ ለምን ያንቺ ልጅ አታረገኝም ትላታለች ማለት ነው። ቤቱን ለምን አትከፍችም ምናምን እያለቻት ነበረ ማለት ነው። እንደሰከረችም ስላለች እንግዲህ የሽሮ ፍትፍት አምጥታ ሰጠቻት ማለት ነው። የሽሮ ፍትፍት ስታመጣት እንግዲህ በጣም ርቦትም ስለነበረ በጣም እየበላች ነበረ ማለት ነው። ምነው አንቺ ልጅ ሽሮ ፍትፍት በልተሽ አታውቅም እንዴ? እንደ ውሻ እኮ ነው የምትበይ ትላታለች ማለት ነው። ሰገን ግን ርቧታል። በዛ ላይ ምግብ ስለማታገኘው በጣም ርቧት፣ በዛ ላይ ሰገን ያው የሰከረ ሰው ምግብ ያስፈልገዋል ማለት ነው። የአክሊሉ እናት እንግዲህ በምግብ በኩል በጣም እየተንከባከበች ትገኛለች ማለት ነው። ሉላ እንግዲህ ከአክሊሉ እናት ጋር ተገናኝታ ቤቱን ሸጣችሁ ወይስ እንዴት አደርጋችሁ እያለች በጎን እየጠየቀች ነበረ ማለት ነው። ይሄን የመሰለ ቤት ይሸጣሉ እያለ ነበረ። ምን እንደማረገው አላቅም እያለች ነበረ ማለት ነው። እናትየው ይሄን የመሰለ ቤት ለምን ይሸጣል እዚህ አዲስ አበባ ውስጥ እንደዚህ የማማረ ቤት እያለች እንግዲህ ሉላም እየሸዋወደቻት ነበረ ማለት ነው። በመጨረሻም እንግዲህ አክሊሉ ሁሉንም ነገር ተስተካክሎለታል። እንግዲህ ማዲበል እዛ ቤት ገባ። ይህንን አታክልት ለምንድን ነው በዚህ እድሜ አንተ ጥበቃ መሆን የፈለግከው? ወጣት ነው ሲለው፣ አይ እኔ እንኳን የፈለግኩት አታክልተኝነት ነበረ፣ ነገር ግን ስላልተሳካልኝ ሊሞክር ብዬ ነው ይላል ማለት ነው። አታክልተኛ መሆን ከፈለግ ታዲያ እዚህ ግቢ እኮ አታክልት ሞልቷል፣ ሁሉም ነገር አጽድተ ከጨረስክ 1000 ከፍለዋለሁ ይላል ማለት ነው። ችግር የለም አንተም እንደ ልጅ አይተኝ እኔም እንደ አባት አይቼ ብዙ ጊዜ አብረን እንቆያለን ብዬ ተስፋ አደርጋለሁ። እኔ ደግሞ ማረፋ ቦታ የለኝም፣ ስለዚህ አንተ ጋር እንደምቆይ ፈቀድልኝ ይለዋል ማለት ነው። ለ3 ቀን እዚህ አጸዳርተ ከጨረስክ በኋላ መግባት መውጣት ትችላለህ። ወደ ቤት እንዳትገባ፣ ከዚህ በር ወደዛ በር እንዳታልፍ ብሎ አስጠነቅቆታል ማለት ነው። እንግዲህ ማዲበል እሺ ብሎ ተቀብሎታል ማለት ነው። እንግዲህ ግቢውን በሙሉ አታክልቱን ሰርተ ከጨራረስክ በኋላ 1000 ከፍለዋለሁ ብሎት እንግዲህ ራሱን እየተናገረ ነበረ ማለት ነው። እሱ እንግዲህ ማዲበል ሰገንን ከዛ ቤት ለማስወጣት ነው እንጂ የብር ችግር እንደሌለበት ባወቀ ኖሮ ነገር ግን እነዚህ ሰዎች አውቃቸዋለሁ እንዴ? ለምንድን ነው እንደማውቃቸው ነገር የሚሰማኝ? ወይስ የራሴ ችግር አለብኝ? እያለ እንግዲህ አክሊሉ
እነ ሞጎስንም እና መድብልም ከአየን በኋላ በጣም ግራ እየተጋባ ይገኛል ማለት ነው። እነዚህ ሰዎች የት እንደማውቃቸው አላቅም። ይሄ ዛሬ የመጣውን የማውቀው ይመስለኛል። እንደገና ማለት ነው የሞጎስን ሚስት የት እንደማውቃት አላቅም እንጂ አውቃታለሁ እያለ እንግዲህ ከራሱ ጋር እያወራ ይገኛል ማለት ነው። ግራ ተጋብቷል። ሰዎቹም የት እንደሚያውቃቸው ያውቃቸዋል፣ ግን የት እንደሚያውቃቸው ጠፉበት ማለት ነው። ግራ ተጋባ። በቃ የት እንደሚያውቃቸው አውቃቸዋለሁ፣ ግን የት እንደማውቃቸው አላውቅም። የሞገስ ሚስትም አውቃታለሁ፣ የት ነው ማውቃት እያለ እንግዲህ ከራሱ ጋር እየተነጋገረ ከራሱ ጋር እየተከራከረ ይገኛል ማለት ነው። አክሊሉ ማዲበል እንግዲህ ጥበቃውን ተስማምቶ ካስገባም በኋላ እንግዲህ ከማዲበል ጋር እያወራ እንግዲህ የእንትን መታወቂያን መረጃ ስጠኝ፣ መታወቂያን ካላሳየኝ እያለ ነበረ ማለት ነው። ችግር የለም እሱን እሰጣለሁ እያለ እንግዲህ የአክሊሉ እናት አክሊሉ ስትጠራ ከዛ ሳይቀበለው ሄደ ማለት ነው። በዛ መሀል እንግዲህ ማዲበል ከኋላ ዘሎ እንግዲህ አንገቱ ላይ ፊት ብሎ አንቆ ይዞታል ማለት ነው። እኔ በጣም ነው ዘና የሚያደርገኝ ይህ ድራማ። በነገራችን ላይ ለነገሩ ማዲበል ያለበት ድራማ ሁሉም በጣም ነው ዘና የሚያደርጉት ማለት ነው። ማዲበል እንግዲህ በጣም ጀይና እና ኩሩ የሆነ ወንድ ነው ማለት ነው። አንድ ነገር አድርጋለሁ ብሎ ካሰበ በጭራሽ ሳያደርጋት ሳይፈጽማት አይተዋትም ማለት ነው። እጅግ በጣም ደስ የሚል ቃልን የማይበላ ቃል የማያጥፍ ወንድ ነው ማዲበል ማለት ነው። በጣም ነው ዘና ያደረገኝ እኔ እሱ ዞር እናትየው ጠርታ ዞር ስል እንዴት ሰው እናቱን እንደ ሕፃን ልጅ የሚያሳድገው እያለ እንግዲህ ወደ እናትየው ዞር ብሎ እየሄደ እንግዲህ እሱ ፊጥጥ ብሎ አንገቱ ላይ ቁጭ አለ አናቱ ላይ ማለት ነው። እኔ በጣም ነው ያሳቀኝ ማለት ነው። እንግዲህ አንዳንድ ጊዜ ሰዎች ጉልበት አለን ገንዘብ አለን ብሎ ሰዎችን በገንዘብ እና በጉልበት ብቻ እንደፈለጉ ማድረግ ይችላሉ ማለት ነው። ለደካማዎቹም እንግዲህ ፈጣሪ ያለላቸው ያው በጉልበት እና በገንዘብ የሚመኩ ሰዎች የሚወድቁበት ምክንያት በጣም ትንሽ ነገር ናት። በትንሽ ነገር ይወድቃሉ እንደዚህ አይነት ሰዎች ማለት ነው። ማዲበል እንግዲህ ተጋፍጦ ገብቷል እንግዲህ ከዛ ቤት ሰገንን ለማስወጣት ማለት ነው። ሰገን እንግዲህ ከዛ ቤት ወታ እስካያት ድረስ ነው የቸኮልኩት ማለት ነው። እኔ ከዛ ቤት ወታ እንግዲህ ከማዲበል ጋር አይን ለአይን ሲታያዩ ሞታለች ተብላ እንግዲህ ማዲበል ረጅም አመት ታስሮ ነበረ ከእስር የወጣ ምክንያቱም ሰገንን ገለሃት ተብለው ማለት ነው። እንግዲህ አክሊሉ ራሱ ቤት ወስዶ ነው ይሄን ሁሉ አመት ሰገን ሲያኖራት የነበረ። አክሊሉ እንደዚህ በማድረግ እንግዲህ ማዲበል እንግዲህ በከንቱ ነው በሜዳው ነው ታስሮ እስር ቤት የኖረ ማለት ነው። እሱ እንግዲህ አሁን ይሄን ሁሉ በቀል አለ ያለ ጥፋቴ ሳልገላት ነው እስር ቤት ገብቼ ሁሉ ሲማቅ ነበረ በማለት እንግዲህ ብዙ ነገር ተሰማል። ነገር ግን እቺ ልጅ አይቼ በአይኔ ከዛ ቤት አስወጥቼ በአይኔ እስካያት ድረስ ነው የቸኮልኩት። ሞገስ እኔ ልጅቷን እስካይ ድረስ በጣም ጓጉቻለሁ፣ በጣም ቾክያለሁ፣ የማደርገውን ነገር አጥቻለሁ እያለ እንግዲህ ሞገስ በጣም ተረጋጋ ማዲበል፣ ሁሉም ነገር በመረጋጋት ነው የሚሆነው፣ አትቾክሎ ተረጋጋ እያለው ይገኛል ማለት ነው። ማዲበል እንግዲህ በጣም እርግጠኛ ሆኗል ሁሉም ነገር እንዲሳካለት ማለት ነው። ሞገስ እንግዲህ በጥበቃ ካልተሳካልን ሌላ በህጋዊ መንገድ ግቢ ውስጥ እንድትገባ ቤት ውስጥ እንድትገባ እናደርጋለን። በዚህ እንሞክርና ካልተሳካልን ሌላ ነገር እንሞክራለን እያለ ነበረ ማለት ነው። መርዙ እንግዲህ መጨረሻ ላይ በጣም ተናዶ ነበረ። እኔ አንተን እዛ ቤት አላስገባም ከአክሊሉ ጋር እንድትነካካ አልፈልጉም ብሎ ነበረ ለማዲበል ማለት ነው። ነገር ግን ለምንድን ነው አንተ እዚህ ቤት መግባት የፈለግከው ሲለው ከነ ብሩክ ጋራ ተጣልቼ ትንሽ ተጋጭተን እኔ ደግሞ ብቻዬን መሆን ፈልጌ ነው እያለው ነበረ ማለት ነው። እንግዲህ ማዲበል ለመርዙ ሁሉንም ነገር ከተናገረ ሄዶ ለአክሊሉ መናገሩ አይቀርም ማለት ነው። ስለዚህ መዋሸት እና ሌላ ያልተፈጠረውን ታሪክ ማውራት ግድ ሆኖበታል ማለት ነው። እንግዲህ ለአክሊሉ ሄዶ ስለሚናገር በጣም ፈሩ ማለት ነው። በጣም ነው የሚገርመው። እንግዲህ ማዲበል አንድ ነገር አደርጋለሁ ብሎ ካሰበ ሳያደርጋት ሳይፈጽማት አይተውም ማለት ነው። በጣም ደስ የሚል እንግዲህ ጀይና የሆነ ወንድ ነው አክሊሉ እንግዲህ ሊጋፈጠው ነው ማዲበል ማለት ነው። ማዲበል እንግዲህ ሁል ጊዜ አሸናፊ ነው፣ ተሸንፎ አያውቅም። የአክሊሉ እናት እንግዲህ ለሉላ እያወራች ነበረ ስለ ሰገን ማለት ነው። እዚህ ቤት አስሮ የተቀመጠች
ልጅ አስወጣ ስለው እምቢ ብሎኛል፣ ምንም አልጨበጥም ብሎኛል እያለች ነበረ ማለት ነው። እሱን ከሱ ጋር ተነጋገሩ እያለች ነበረ ማለት ነው። ሉላ ከማንም ጋር መነካካት አትፈልግም ማለት ነው። ምክንያቱም የልጃቸውን ጸባይ አያውቁትም እናታቸው ማለት ነው። የአክሊሉን ጸባይ አያውቁትም። እንግዲህ በጣም መልካምና ጥሩ ሰው አድርጋ ነው የምትስለው እናትየው ማለት ነው። አክሊሉ ግን በጣም መርዝና ክፉ ሰው እንደሆነ አታውቅም። ሰገንም እንግዲህ በግድ እዛ ቤት ውስጥ እንደሚያኖራት አታውቅም። እናትየው ያው አንድ ቀን ያወቀች ቀን እንግዲህ በትልቁ እንደምትፋቸው እርግጠኛ ነኝ ማለት ነው። ነገር ግን ከዛ ቤት ያስወጣታል፣ ደግሞ ማድቤል አስወጣታለሁ ብሎ እርግጠኛ ሆኖ እንግዲህ የማይገባበትን ቦታ ተቀምጧል። እንግዲህ ማድቤል በጥበቃ ገብቷል እሱ ቤት ማለት ነው። እንግዲህ እኔ ማድቤል በጣም ነበረ ዘና ያደረገኝ ማለት ነው። እሱ እናትየው ጠርታ ዞር ስለው ሮጥ ብለው አንገቱ ላይ ፌጥ ስለው በጣም ነው ያሳቀኝ ማለት ነው። እንግዲህ አንዳንድ ጊዜ ሰዎች ምንም አያመጡም ምንም አያደርጉንም ብለን ሰዎችን መናቅ ከባድ ነው እና አክሊሉ እንግዲህ ሁሉም ሰው ላይ እንደዛ ሲደነፋ የነበረ በአንድ ጊዜ በማድቤል እጅ ውስጥ መግባቱ በጣም ከባድ ነው እና